ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስኬት ዩብ ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ በአዲስ ቪዲዮ ብቅ ብያለሁ። የሆነ ነገር ላሳያችሁ ነው። ታያችኋላ። ትንሽ ከለሩ ቀየረ። ከለሩ የቀየረ እንትኑ ነው እንጂ ሌላ ነገር አይደለም። እንደምታዩት እና ያው እንግዲህ ምን ልላችሁ ፈልጌ ነው አንዳንዴ የሆነ ነገር ተገዳችሁ የሆነ ነገር ታረጋላችሁ። በዚህ አጋጣሚ ገንዘብ ለሰው ያዙልኝ ወይም ደግሞ አስቀምጡልኝ ብላችሁ አማና የምትሰጡ ሰዎች በእርግጠኝነት 100% ባይሆን 96% የእናንተ አይደለም። 4% ምናልባት ይኖራል። በእርግጥ በአሁኑ ዘመን ሰው የለም አይባልም፣ አለ። አላህን የሚፈሩ ሰዎች ግን ጥቂት ናቸው። አላህን ፍራ ብዙ ናቸው የሚሉት፣ አላህን ፍራ የሚሉት ብዙ ናቸው፣ የሚፈሩት ግን ጥቂት ናቸው ይባላል። እውነት ነው። ለምን በነገራችን ላይ እኔ ዩቲዩብ ከጀመርኩ ጀምሮ ብዙ እህቶች ያለቅሳሉ፣ ብዙ ቤተሰቦች ያለቅሳሉና የሚጎዱት በቅርብ በሆነ ቤተሰብ ነው። እና እንግዲህ እንደምታዩት ይሄ እቃ አንድ እህታችን እኖራለሁ አጌጥበታለሁ ስደት የስደት ትርፌ ገንዘቤ ብላ እንግዲህ ያው ነበር የገዛችውና የምሬን ነው የምለው። ሱብሃንአላህ አልሐምዱሊላህ። ግን አንዳንዴ የምር እህቶች የሆነ ነገር ሲነገራችሁ ከሰው ተማሩ። ማንነታችሁን ወይም ደግሞ ማንነታችሁን ስላችሁ በቃ የሆነ እስከሚደርስብን አንቸኩል፣ ሲደርስብን አናልቅስ። በቃ የሰዎች ነገ በኔ ብላችሁ አስቡ። አንዳንድ ሰዎች አላችሁ ማሻአላ በእህቶቻችሁ፣ በወንድሞቻችሁ፣ በእናት በአባት በቤተሰብ ምናምን የምትመጻደቁ ሰዎች አትመጻደቁ። የምር ለምን እንደሆነ ታውቃላችሁ? ማለት ሱብሃንአላህ አንዳንዴ ጊዜው ነው ማትሉም፣ ጊዜው ምንም አይደለም ማለት ሰው የበላተኛ ዘመን ሆኗል። እና ሱብሃንአላህ ማለት በቃ በላተኛው በዝቷል። ምሬን እንምላችሁ ሱብሃንአላህ ማለት እኔ ግርም የሚያደርገኝ ነገር የሆነ በገዛ እጃችን ገንዘባችንን እንሰጥና ነገ አብደን የነሱ መሳቂያና መሳለቂያ ደግሞ እንሆናለን ማለት ነው። እኔ በጣም ነው የሚገርመኝ። በጣም ምን አይነት ሞኝነት ቂልነት እንደው አላውቅም። በዚህ አጋጣሚ አንድ ነገር ልንገራችሁ። ገንዘባችሁንም ስትቋጥሩ ትሰደባላችሁ። በጣም ነው የምትሰደቡ። በቃ ገንዘባችሁን እኔ አልሰጥም ብላችሁ ሙጭኝ ስትሉ ሰው ብዙ ይሰድባችኋል። የሚገርመው በጣም ይናገራችኋል። እናንተ ገንዘባችሁን ለቋጠራችሁ ገንዘባችሁን ስትሰጡ ደግሞ እንደውም ትሰደባላችሁ። እንድታብዱ ያረጓችኋል። አርጋልናለች ወይ ሞላልናለች የሆነ ነገር አይሉም። በቃ አይደለ። በዚህ አጋጣሚ አንድ ነገር ልንገራችሁ። እናንተ ወደ ውጭ ሀገር ወይም አረብ ሀገር ስትሄዱ የሆነ ሰው ልትረዱ እንደሆነ ነው የሚያስቡት። በቃ እነሱ ራሷን ትለውጣለች ሳይሆን በቃ ማለት ሂሳብ ይሰራላችኋል። ሂሳብ ይሰራል። ይሄ ግድ ነው ማለት ብዙ ሰው ወሬ ያወራል። ወሬ ስላችሁ ምንድነው? የኔ እኮ እንደዚህ የኔ ምናምን ሰዎች አለን። ምንም አይደለም። ብቻ የሆነ በቃ ጉዳይ ሲኖር ወይ የሆነ ሰው ሲታመም ወይ የሆነ ሰው ሲያገባ ቤሎ ምገዛበት ላኪልኝ፣ ፎቶ ምነሳበት ላኪልኝ፣ ለጓደኞቼ፣ ለሚዚዎቼ፣ ለምኖቼ የአንገቴ ወርቅ የእጄ ስልክ ምናምን አይፎን ፕሮ ማክስ በቃ እንደዛ ነው ማለት የሚታየው ነው። ማለት ካላክሽ ራሱ ትሰደቢያለሽ። ወላሂ የእናትሽ ልጅ ለምን አትሆንም? ትሰድብሻለች በደንብ አርጋ። እና ምን ላችሁ ፈልጌ ነው ንቁ ነው የምለው። እና ይሄ ወርቅ ሊሸጥ ነው። ያው እንግዲህ ይሄ ወርቅ ተሽጦ ለሆነ ጉዳይ ሊውል ነው። አልሐምዱሊላህ ረብል ዓለሚን። ይሄንን የያዘ ሰው ራሱ ታላቅ ሰው ነው የምለው። ማለት ይሄ ራሱ ዛሬ ላይ ትልቅ ዋጋ አለው፣ ትልቅ ቦታ አለው። ይሄ ነገር ተሽጦ ብዙ ስራ ይሰራል። ማለት በጣም ብዙ ግራም ነው። ትልልቆች ናቸው። ሀብሉ ራሱ በጣም ወፍራም ነው። እና ምን እላችሁ ፈልጌ ነው፣ ቪዲዮ ላይክ ሼር አድርጉት ኢንሻአላህ። ያው እንግዲህ ምን እላችሁ ፈልጌ ነው፣ እቺ ልጅ አገር ቤት የሆነ ነገር አለኝ ይሄ ለወረት ተብሎ ነበረ። ያ ወረቱ ቀርቶ ለሆነ ቢያንስ ለውል ማዞሪያ መብራት ውሃ ምናምን ለዛን የተፈለገ ማለት ነውና ያው ተማሩ ነው በቃ። በዚህ ተማሩ፣ ንቁ፣ አስተውሉ። ዛሬ እቺ ልጅ ይሄ ነገር መሆን ያለበት ምንድነው? በጣም ጥቃቅን ለምሳሌ ወልዳ አንድ እህት ወልዳ ወይ ደግሞ ለሆነ ጉዳይ ነው እንጂ ወይም ደግሞ ለሆነ በቃ ማጌጫ ነው ይሄ።
ሴት ልጅ የሆነ ጌጥ ያስፈልጋታል፣ የምታጌጥበት የምትደሰትበት ይሆናል ቁሳዊ ነገር። በዚህ አጋጣሚ አንድ ነገር ልንገራችሁ፣ ሴቶች ገንዘብ ትወዳላችሁ ትላላችሁ። እንወዳለን። አዎ እኔ ራሱ ገንዘብ እወዳለሁ። አልሐምዱሊላህ ረብል ዓለሚን። ለምን ያለ ገንዘብ ምንም ነገር አይደለም። ምሬ ነው። አንድ ወንድ እኮ የሆነች ሴት ሲያገባ ዝም ብሎ አይደለም የሚወስዳት፣ መህር ይጥላል። የሙሽራይትን የሚያስፈልጋት ነገር ያደርጋል። ለሱ የሚያስፈልገውን ቤተሰቦቹን ደግሞ ያው ሚስቱን ሲያመጣ አብረው ለመደሳት የሆነ ነገር ያስፈልጋል። ወላጆቹ ቢረዱትም እሱ ራሱ የስራ ሰው መሆን አለበት ጥሩ እንጂ ቃሚ መሆን የለበትም። ወይም ተሴት ገንዘብ ጠባቂ መሆን የለበትም። ይሄ በትርፍኛ ቢሆንም ማለት አልሐምዱሊላህ ረብል ዓለሚን። ይሄን ሙሉ የሚጥሉ ባሎች እኮ አሉ፣ ቢኖራቸው የሚጥሉ ሰዎች አሉ። ግን ያ እንዳለ ሆኖ ታሳቢ ማድረግ ኸይር ነውና እንደዚህ አይነት ነገሮች አሉና ሴቶች ብር ትወዳላችሁ የምትሉ ሰዎች ወንዶች ራሱ እኮ እናንተም አትጠሉ ማለት ነው። ሁላችንም እንወዳለንና ያለ ገንዘብ የሚሆን ነገር የለም። ቅንጣት ውሃ ብትሆን ያለ ገንዘብ አይደለም የሚገዛ ወይም ነፃ አይደለም የሚመጣ። እና ምን እላችሁ ፈልጌ ነው፣ እንደዚህ አትበሉ። ከዛስ የሚያባክን ሰው አትውደዱ። የሚያባክን ሰው ጥሉት። አባካኝ ሰዎች የምር በረካ የላቸውም። የሚያባክኑ ሰዎች በረካ የላቸውም እንጂ ገንዘብ መውደዳችን፣ ገንዘብ ማፍራታችን ጥሩ ልጅ ይፈራል። ለምሳሌ ልጆችን ስናሳድግ የትምህርት ቤት ክፍያ አለ፣ ብዙ ነገር ፕሮሰሶች አሉ፣ ብዙ ነገሮች። ለዛ ነው የሚዋል በቃ ለዛ ነው። አንዳንዴ ደግሞ ብዙ ነገሮች ይመጣሉ በህይወታችሁ ዘመናችሁ። ጤና ማጣት አለ፣ በቃ ለሕክምና ታውሉታላችሁ። ምናልባት ካላህ ጋር የምትድኑ ከሆነ ለዛ ነገር ይውላል እና ለብዙ ነገር ይውላል። ገንዘብ ያለው ሰው ለዛ ነገር ይውላል ብሎ ማሰብ እንጂ ሴት ልጅ ገንዘብ ትወዳለች ብሎ ሴት ልጅ የሆነ እንትናት ብሎ ማሰብም ይሄ ቄልነት ነው። ለምን ሴት ልጅ ናት ብዙ ነገሮች የምታፈራ። ልጅ ብትወልድ ሴት ናት፣ ብታረግዝ ሴት ናት፣ ብታጠባ ብዙ ነገር ብታረግ። ያ ማለት ወንድ ልጅ ኃላፊነት የለበትም ማለት አይደለምና በቃ አይደለ ሴት ልጅ ገንዘብ ትወዳለች ብሎ ለሚያስቡ ሰዎች ነው እንጂ ሌላ አይደለም። ብር የሚጠላ ሰው የለም። እና ምን ልላችሁ ፈልጌ ነው እንግዲህ አንዳንዴ ሱብሃንአላህ በቃ ብር አስፈላጊ የሚሆንበት ጊዜ አለው። የሆነ ጊዜ ለምሳሌ ቤት ሊኖራችሁና ስሙ ላይ ዞር ይችላል። እሱን ማዞሪያ ገንዘብ ያስፈልጋችኋል። ምናልባት ባልሽ ላይ ኖረው ይችላል። በቃ በዛ ስምሽን ታዞሪያለሽ። ይሄ እኮ አርገሽ ጥሽ ማለት ነውና እንደዚህ አይነት ስራ የምትሰሩ ሰዎች ትልቅ ናችሁ ብዬ ነው የማስበው። ደስ የሚል ስራ ነው የምለውና እንግዲህ መግዛት የምትፈልጉ ሰዎችም ካላችሁ ግዙት። ግን ያው በጣም ብዙ ስለሆነ እንትን የሚል አይደለም፣ የሚሸጥ አይደለም። የሚሸጥ ስላችሁ የምትገዙት አይደለም፣ በጣም ብዙ ብር ይጠይቃል ማለት ነውና ግን ያው ይሄን ነገር እናንተ ልትነቁ ይገባል ነው። ቢያንስ የሆነ ነገር እንኳን መሸጥ ከፈለጋችሁ የሆነ ጊዜ ተገልግላችሁት ሲሆን ደስ ይላል። ገዝታችሁት ትንሽ ቀን ሳታጣጥሙት አንድ ቀን እንኳን ሳትለብሱት ስትሸጡት በጣም ያማል፣ በጣም ያማል። ግን የባሰ ነገር ሆኖ ነው እንጂ የባሰ ባይሆን አይሸጥም ነበር ማለት ነውና እንደዚህ አይነት አጋጣሚዎች ይመጣሉ፣ እንደዚህ አይነት ችግሮች ይመጣሉ። አላህ Subhanahu Wa Ta'ala እንግዲህ ችግርን የያዝልን ነው፣ በሩቅ ያርግልን ኢንሻአላህ። ከመጣም ደግሞ ይሆናል አይደል የምንችለው ያርግልን እንጂ ያለ አቅማችንም አላህ ይስጠን። ወላሂ እኔ ያለ አቅሜ ሙሲባ አልፈልግም፣ አልወድም። መበዳደልም እፈራለሁ እና ከመበዳደልም አላህ ይጠብቀን። በተለይ አረብ ሀገር ያላችሁ ሰዎች ነቁ፣ በቃ አስተዋይ መሆን አለባችሁ። ሁሉ ጊዜ አውሮፓ ወይም አሜሪካ ያለች እህት አይደለች የምትሰደብ። የምሬን እምላችሁ አረብ ሀገር ያለች እህት ናት እየተሰደበች ያለች፣ እየተዘለፈች ብዙ እየተባለች ያለች። እና ቪዲዮ ላይክ ሼር አድርጉልኝ ውድ ቤተሰብ፣ ውድ ሀገሬ ልጆች። ኢንሻአላህ ይሄን ይመስላል። በቃ ያው እንግዲህ ይሄ ቃል ይሸጥ ነው፣ ግን የችግር ጊዜ ሊሆናት ነው ማለት ነው። የችግር ጊዜ ሆነ። ሱብሃንአላህ አይገርምም? እና እንደዚህ አይነት ነገር ብታስቀምጡም እድለኛ ትሆናላችሁ። በተለይ ለሰው ገንዘብ በአሁኑ ዘመን ላይ ገንዘብ ሰጣችሁ ያዙልኝ ከምትሉ ለምን ስትሰጧቸው ይሰሩበታል። እንዳማና እንኳን አያስቀምጡትም። ወላሂ ይሰሩበታል። ወይ ሱቅ ይከፍቱበታል፣ ወይ መኪና ይገዙበታል። ከዛ ያ መኪና ከሆነ ግድግዳ ጋር ይላተማል። አያችሁ፣ ምናልባት የዛኔ ያ ሰውዬ እግሩ ተቆምጧል ወይም ተሰብሯል። ብቻ ብዙ ነገር አለ። ከዛ በሐኪም ያልቃል ነገሩ።
አያችሁ ያ ሰውዬ ብዙ ሐሳብ ብዙ ስብስብ ላይ ይገባልና እንደዚህ አይነት ጊዜ ላይ ነው ያለን። ባረከላሁ ፊኩም። እንግዲህ ይመስላል ቪዲዮ ላይክ ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።